የሚያስፈሩት። እናሳይጅ ናንሳ አረዛ ሴጣን ይደግፍ። አንተ ከመጣም አያሳስብም። አንቺ ነኝ ክፉ አይደለምሽ። ከዚህ በላይ ይሄኔ ከዛች ጋር ጊዜ እያሳለፈኝ ነው እና አንድ አለችኝ የምላት ጧሪ ልጅ ሊወስድብኝ። ከእንግዲህ ምን ቀረ? ተዛመድን ማለት አይደል? አቤ ግን ተመችቶኛል። ዳዊት ይዛት የትም ንቅንቅ አለልም። ከኔ ጋር መጣላቱን ካልፈለክ በስተቀር ሂድ። አሊ ደግሞ ከኔ ጋር ካልኖርክ መኖር አልፈልግም። በቃ ቆይ ለምን እንደዚህ የምትይው? እኔም እኮ አባቴን አጥቼ እየኖርኩኝ ነው። በፍቅር በሮይ አልኩ። አልሰማሽውም እንዴ? ንቄ ብያለሁ። አዎ እንዴት ነሽ? ልንሽ ደግናችሁ አይሆንም። አብሬሽ ነው የምሄደው። አሹ በቃ አንተ ለታለም ነገራት ይሻላል። አዲያው አብሬሽ ነው መሄድ ያለብኝ። በቃ እኔም በጊዜ ልግባ። ለልዬን አሹ የቤዛን ወንድም እስኪ ንካይ በማለት ቅጥቅጥ አድርጎ መሬት ላይ ዘርሮታል። ያንን ቂም ያደረገው የቤዛ ወንድም ዛሬ ስለት በመያዝ አሹን እያባረረው ይገኛል። ለሊ ወርቅ አባት አሬሶ ያለህ ድረሱልኝ ስትል የነበረችው አደይ ዴቭ ደርሶላታል። ከዴቭም ጋር ወደ ሆስፒታል እንውሰዳት በማለት እንግዲህ ወደ ሆስፒታል ወስደዋታል። ዴቭ ከገጠር ሲመለስ ወደ ቤት ስላልተመለሰ የፍቅር እናት እጅግ በጣም ተጨንቃለች። የት ሄደ እያለችም እያሰበች ስለነበረ አሹን ሂድና እነ ለሊ ቤት እነ ዴቭን እስኪ እያቸው ስልካቸውን ቢያለኝ በማለት እንግዲህ አሹ ተልኮ ነበረ። ነገር ግን እንኳን ከዚህ የማውጣበት ሰበብ አገኘሁኝ፣ እዚህም መቀመጥ ሰልችቶ ነበር በማለት እነ አዴን ቢያገኛቸውም እሱ ግን መንገዱን ቀጥሏል። መንገዱን መቀጠሉ ደግሞ ያው ለጥሩ ነገር አልሆነም። ሰላም ጤና ይስጥልኝ ውድና የተከበራቸው ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ሰራተኛዋ አደይ ክፍል 160 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ በባለፈው ፓርት ላይ ለሊ ወርቅ አባት አደይ የሰው ያለህ ድረሱልኝ እያለች ነበረ ያለቀው። ዛሬ ላይ እንግዲህ እነ ዴቭ ከክፍለ ሀገር እየመጡ ስለነበረ ዴቭ ቀጥታ አደይ ጋር ነበረ የሄደው። አደይም ጋር እንደሄደ ያው ችግር ላይ ነበረ እየገጠመው። እሷንም በመያዝ ወደ ሆስፒታል ሄደዋል። ባቡሬም ወደ ሌሊ ጋር መምጣት ፈልጎ ስልክ በመደወል ለምንድን ነው የማታነሳው በማለት እጅግ እየተበሳጨ ነበረ። ነገር ግን እሷ ስለታመመች ወደ አደይ ጋር ደውሎን በድጋሚ አደይም ስልኩን በማንሳት ሆስፒታል ነን በማለት ትነግረዋለች። እጅግ በመደንገጥ እንግዲህ ወደ ለሊ አለችበት ሆስፒታል አመርቷል። አደይ እና ዴቭም እንግዲህ እንኳን ደህና መጣህ እንኳ አልተባባሉም ነበረ። ምክንያቱም የገጠማቸው ችግር እጅግ አስከፊ ስለነበር ማለት ነው። ቀጥታ ወደ ሆስፒታል ነበረ የሄዱት። እንግዲህ እዛ ሆስፒታልም ባሉበት ሰዓት አደይ ተረጋጊ፣ ደህና ናት ብሏል ዶክተሩ፣ እኔ አውርቼዋለሁ፣ ስለዚህ አትደናገጪ በማለት አደይን ይነግራታል። እና ደህና ነሽ ግን በማለት ጠይቋት ነበር። ደህና አልመስልም እንዲህ ስታይኝ፣ ይቅርታ ደግሞ ስለተደናገጥኩኝ ነው፣ እንኳን ደህና መጣ፣ ስለመጣ ደስ ብሎኛል በማለት እንግዲህ አደይም በመምጣቱ ደስታዋን ገልጻለታለች። እሱም ነገሮች እኮ አላለቁም ግን ና ስላልሽ ነው የመጣሁት በማለት ይነግራታል። አሹም እንግዲህ ፍቅርን ትምህርት ቤት አድርሳት መልሳት መባሉ ሁለተኛ ስራ መሰጠቱ እንደምናውቀው ነው። እንግዲህ ዛሬ ላይም ወስዷት ትምህርት ቤት ስትመለስ የቤዛ ወንድም መንገድ ላይ እየጠበቀ ነበረ። ዛሬ ላይ ግን በቃ ፊት ለፊት ነበረ የወጣው። እኔ አንቺን ብፈልግሽ ኖሮ ያንን ቀን እኮ ሁሉን ነገር ማድረግ እችል ነበረ። ስለዚህ ለምንድን ነው እንደዚህ የምትኙ? አሁን ልጁን ሸኙና እኔና አንቺ እናውራ በማለት ጠይቋት ነበረ። እሷ ግን ፈቃደኛ ልትሆን አልቻለችም። ማለትም ፍቅር ማለት ነው። ፍቅርም ምንም የምናወራው ነገር የለም በማለት ትነግረዋለች። ሊሰማ ግን አልቻለም። እኔ አንተ ሂድ ቢለውም እኔ ፍቅርን ትቼ ከየትም ንቅንቅ አልልም፣ ስራዬ ናት እሺ በማለት እንግዲህ አሹም ይናገረዋል። አሹንም አንተ ቤት ጥበቃ እንጂ ፍቅርን ጥበቃ አይደለም እየገባው በማለት ነበረ የተናገረው። እኔ የምየ ልጅ ማንንም አልፈራም በማለት እንግዲህ አሹ እንዳለ ደብድቦት መሬት ላይ ዘርሮት ሄዷል። መሬት ላይም ተኝቶ የሚያነሳው ጠፍቶ እየተንፈራፈረ ባለበት ሰዓት ሩታና ዳይመንድ ይመጣሉ።
እናንሳው በማለት ሩታ ብትናገርም ዳይመንድ ግን በጭራሽ አናነሳውም እዚሁ ይንደፋደፍ እንጂ ማነው እንደዚህ ሰነካክሎ የጣል እንዳትነሳ አድርጎ አሬ ይመቸው በማለት እንግዲህ ዳይመንድ እንደዛ ብሏል። ነይ ዝም ብለሽ በማለት እንግዲህ እጇን በመጎተት ከሱ ጋር እልፍ እንዳሉ ግን አንተ በጣም ክፉ ነህ በማለት ሩታ ዳይመንድን ተናግረው ነበረ። ዳይመንድም ለምንድን ነው ክፉ የሆንኩት? እንደውም እኔ በጣም ደግ ነኝ በማለት ነበረ የመለሰላት። እንዴት እናንሳው እያልኩ ትታው ትሄዳለህ በማለት ትናገራለች። እሱ ምን እንደሰራ ስለማታውቂ ነው። እሺ የማታውቂው ነገር ውስጥ ደግሞ አትግቢ፣ ደግ ነኝ አትበይ በማለት እንግዲህ በሯ ላይ አድርሶ ጥሏት ሄዷል። አሹና ፍቅር እንግዲህ እዛ ቆመው ያን ዕለት እኮ አለቅሽም ነበረ ሌላ ነገር ብፈልግ ብሎሻል። ስለዚህ ምንድን የተፈጠረው ነገር አውቃለሁ እኮ ነቄ ነኝ ገብቶኛል በማለት እንግዲህ አሹ ጠይቋት ነበረ። ፍቅርም ለማዬ እንዳትናገር ምንም ነገር አልተፈጠረም በማለት እንግዲህ እውነቱን ትነግረዋለች። አሹም ይሄ ሰው ሁለተኛው ነው ዛሬ አንድ ቀንም በሌሊት መጥቶ ነበረ ከቤዛ ጋር በማለት ይነግራታል። እውነት ግን ነው ብትለው አዎ በማለት እንግዳው ቤዛ ናት የላከችብኝ፣ ስለዚህ አንድ ነገር ተባበረኝ፣ አሁን ከቤዛ ቤት ሄደን ይህን ነገር ማረጋገጥ አለብን በማለት ትነግረዋለች። አሹ ግን በጭራሽ የሚሆን ነገር አይደለም፣ ከምዬ ምንም ነገር መደበቅ አልፈልግም፣ እነሱ ሳታቅ ምንም ነገር ማድረግ አልፈልግም ብሏል። በዚህም ሰዓት ነበር እንግዲህ ሩታ የመጣችው። ሩታም አሹ ስትለው የሩቴን ስም እንዳይሆን ምሳማ ድምፅ እንዳይሆን ምሳማው ማለት እንግዲህ ልክ ሲያያት እቅፉ አድርጎ ነበረ ይዟት የተሽከረከረው። እጅግ በጣም ናፍቋት ነበር ማለት ነው። ወደ ቤትም ገብታ እንግዲህ ሩታ ቤት ሄደ ብትላትም አዴጋ ሄዷል በማለት ትነግራለች። ፍቅር ባለችበት እንግዲህ ምን አዲስ ነገር አለ? ሽምግልናው እንዴት ነው ተሳካዊ በማለት ጠይቃት ነበረ። አያዴ አባት በጣም ነው የሚያስፈሩት እና ምንም የተስተካከለ ነገር የለም፣ ደግሞ ሳንጨርስ ነው አዴ ወደዚህ ተመለሱ በማለት ስደውልለት የመጣ ነው በማለት እንግዲህ ሩታ ትናገራለች። ይህንን ዜና ስትሰማ እንግዲህ ፍቅር እጅግ ነበረ የተደሰተችው። እነሱ እያወሩ እሷ እየሳቀች ነበረ። ቅምጥልም እንግዲህ አንተ በምትፈልገኝ ሰዓት እኔ ላልገኝ እችላለሁ፣ ስለዚህ አሁን ያለሁት አንተ ጋር ነው፣ ማሰብ ከቻልክ አሁን አስብ እያለች ትገኛለች። አባዬ ናፍቆኛል፣ በቃ እኔ እኮ ስስቅ ስጫወት ደስተኛ ነው እንዲህ የሚመስልህ በማለት እየተቆጣችው ትገኛለች። ኪንጎን ማለት ነው። ኪንጎም እንግዲህ ግራ ተጋብቷል። አሁን ላይ ስራ ሳይኖረው ሁሉ ነገር ሳያመቻች እሷን ማግባት አይፈልግም። ነገር ግን ቅምጥል እስከ በኋላ እንግዲህ መጠበቅ አልችልም እያለች ትገኛለች። ምክንያቱም ሴትም ናት፣ እድሜም ይሄዳል። ሴቶቹ ወደ ትዳር አሁን ወንዶች ትዳር እየፈሩ ይገኛሉ። ከኪንጎም ሲገናኝ እንግዲህ ኪንጎ እንደደበራት አውቆ ያለቻቸውን አዋጥተው ፊኛ ገዝተው ነበረ ሄደው ሰፕራይዝ ሊያደርጓት ምናምን ያሰቡት፣ ነገር ግን ሊሳካላቸው አልቻለም። የባሰ ነበረ ያበሳጫት። እንግዲህ ምን ይደረግ፣ የኪሳችን ያለችውን አውጣተን የገዛ ነው፣ ስለዚህ ምንም ማድረግ አንችልም ደስ ካላላት በማለት እንግዲህ ኪንጎም ለዳይመንድ ለኪንጎ ይነግረዋል። ቤዛ ወንድም እንግዲህ እንቅጥቅጥ ብሎ ተኝቶ በነበረበት ሰዓት ቤዛ ስታወራው ማን ነው እንዲያረገ ብትለውም ሊናገር አልቻለም። በቃ ዝም በይኝ፣ እንደውም የሚረብሽ ከቁሱ ይልቅ ያንቺ ድምጽ ነው በማለት ይናገራታል። በዛም ስልኳ ይጮሃል። እንግዲህ ብር እንድታመጭ የሚል ዜና ነበረ እየሰማችው። ቤቱ መከራየት አለበት፣ ተከራይቶ የ3 ወር ቀድመን እንቀበልም ብለዋል። እንግዲህ የሚከሰተው ነገር አይታወቅም። ቤቱን ደግሞ እንግዲህ በአጋጣሚ የሚከራይ ሰው ፈልጊ በማለት ቤዛ ትወጣለች። አበበና ሄለንም ደግሞ ቤት እየፈለጉ ስለነበረ ኑ ምንፈልጋችሁ ነው ማለት አናገረቻቸው። ቤት እንደሚፈልጉም ነገሯት። ይዛቸውም ወደ ቤት ሄደች። ቤቱንም እንዳዩት እንግዲህ ሄለን ወዳው ነበረ። ወደሸዋል በማለት ሲጠይቃት ወድጀዋለሁ ትለዋለች። ቤዛ ግን ብሩ ስለሚያስፈልገኝ የ3 ወር ቀብድ መጀመሪያ ትከፍላላችሁ በማለት ተናግራቸዋለች። ሄለን የግድ ነው በማለት ነበር የጠየቀችው። እንግዲህ ይስማሙና ይቀመጡ ይሆን? ነገር ግን እነሱ ቤት ተቀመጡ መቼም ሰላም አያገኙም። በተለያዩ አጋጣሚዎች እንግዲህ በብድርም በምንም ቤዛ ልትበዘብዛቸው ትችላለች። ነገር ግን ምናልባት ቤቱን እንየው ብለው እናዴ ከሄዱ ይህ ነገር ላይሳካ ይችላል።
ዴብና ዴም እንግዲህ ወደ ቤት እየሄዱ በነበረበት ሰዓት እስኪ ሂደያቸው እነ ለሊ ቤት በማለት ተልኮ ስለነበረ አሹ ልክ በር ላይ ይገናኛሉ። በቃ ደህና እንደሆነች ለሊ ታማ እዛ ሄጄ እንደነበረ ንገራት፣ ደህና ነኝ ከአዴጋ ነው በላት በማለት እንግዲህ ለአሹ ይነግሩታል። አሹም መንገዱን ነበር የቀጠለው። እነሱን እንዳገኛቸው ተመልሶ ቢሆን ኖሮ ምናልባትም የቤዛ ወንድም ዛሬ ሊከታተለው አይችልም ነበረ ወደ ቤቱ ገብቶ ቢሆን ማለት ነው። ነገር ግን አሹ መንገዱን ቀጥሏል። የቤዛም ወንድም ከኋላ ስለት ይዞ እየተከተለው ነበረ። ፊት ለፊትም እንግዲህ ተፋጠዋል። ምን ሊከሰት ይችላል በቀጣይ ቪዲዮ የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።